ይሄ ቪዲዮ ቫይራል እንዲወጣ ለሁሉም ሰው ተደራሽ እንዲሆን ሼር ሪፖስት ዲዮ ይስሩበት። ዛሬ የምናገረው ሞተይ ስለተባለችው ስለ ሃና ጉዳይ ይሆናል። ሃና በህይወት ለመኖሯ አንድም ሁለትም ሶስትም የዓይን እማኞች ነግረውናል። በሃና ላይ ምንድነው የተካሄደው? ስለ ሃናስ ማን ነው ተጠያቂው? በመጀመሪያ ስለ ሃና ጉዳይ ተጠያቂው ጅዳ የሚኖረው ደላላ ሽዋ የራሳ ልጅ በሀገር ስሙ ይመች በሳውዲ ስሙ በኢቃማ ስሙ አሊ የሚባለው ከጅዳ አሳፍሮ ወደ ኋላ ሀገር የላካት ዋና ተጠያቂ እሱ ነው። ከዛ በመቀጠል እዛ የተቀበለው ተክሌ የሚባለው ትግሬ ደላላ። እነዚህ ሁለቶቹ ናቸው ተጠያቂዎቹ። በሃና ላይ ምንድነው የተፈጸመው? ሃና እንደማንኛውም ኢትዮጵያዊ ሳውዲ አረቢያ ላይ ህገወጥ ስለሆነች በየመን ገብቼ ኢቃማ አውጥቼ መለሳለሁ በሚል ጓደኞቿ ጋራ ከጅዳ ተሳፍራ ወደ ኋላ ሀገር ትሄዳለች። ሴት ስለሆነች ድንበሩ አካባቢ ስትደርስ የድካም ስሜት ይሰማታል። ትንሽ ልረፍ ብላ ቁጭ እንዳለች አብራዋት የነበሩትን ተጓዦች ወደፊት ይዘው በመሄድ እሷን እዛው በማስቀረት ሴቶቹ ወደሚያስገቡበት ዋሻ አስገብተው ለተጓዡ ሙታ ቀበርናት እናንተ ሂዱ ብለው እንደሸኟቸው ነው አብራዋት የነበሩ ጓዶች የሚናገሩት። በሃና ላይ ሃና እዛው ዋሻ ለመሆኗ በምን አወቅ? ልክ እንደሷው ታግተው እዛው የከረሙ ሴቶች አንዲቱ ታማ የሚያደርጉባት ሲያጡ አውጥተው ሲጥሏት፣ አንዲቱ አርግዛ ዛንዳ ወልድብን ብለው አውጥተው ሲጥሏት፣ አንደኛው ደግሞ ከዚህ እየሄደ ከዋሻው እየወጣች እያለ በሩቅ አይቶች ሊሞቴ ተብሏል አይደለም ወይ ብሎ ሲጠይቅ አድበህድ እሷ እዚህ እንደዚህ ወንጀል ተፈጽሞባታል ብላ ያቺር ጉዝ የሆነችው ልጅ እንደነገረችው እና እሱም በሩቁ እንዳያት ነግረውናል። ነገር ግን ውሸታቸውን ቀበርናት ያሉት ውሸት ነው። ሃና ታዋቂ ስለሆነች እንጂ ከኢትዮጵያም የሚመጡ ከሳውዲም የሚመለሱ ብዙ እህቶቻችን እዛ ዋሻ ውስጥ ታግተው የማንም መጫወቻ እየተደረጉ ለቤተሰቦቻቸው ሙተዋል እየተባለ መርዶ እየተነገረ የፈለጉትን እያደረጓቸው ቢሞቱም ይሞታሉ፣ አርግዘውም በመውለድ ይሞታሉ። ታሉም ደግሞ እዛው የቁም እስረኛ ዋሻ ውስጥ አስገብተው የተጫወቱባቸው ያሉት የትግሬ ደላላዎች መሆናቸውን አረጋግጠናል። ዋናው ተዋናይ ግን ከጅዳ ሰብስቦ ለዛ ለትግሬው ደላላ የሚሰጠው ግለሰብ በመጀመሪያ ተጠያቂነት አለው። ከየመን ሰብስበው ለነዚህ ለትግሬ ደላላዎች የሚሰጡ ሰዎችም የመን የሚኖሩ ሰዎች እስከ ኢትዮጵያ ያሉ ደላላዎች መጠየቅ አለባቸው። በሰው ህይወት መቀለድ፣ በንጹሃን ህይወት የራስን ቤት ማሞቅ፣ በሴቶች በደል በሴቶች ደም የራስን ልጅ ማሳደግ አይቻልም። አስፈላጊ ከሆነ እነሱ ካልተገኙ በቤተሰቦቻቸው ላይ ሁሉ እርምጃ እንዲወሰድባቸው ማድረግ ነው መድኃኒታቸው። ብዙ ሴቶቻችን እዛ ዋሻ ውስጥ እንዳሉ እዛ ዋሻ ውስጥ እየተሰቃዩ እንደሆነ ሰምተናል። ተክሌ በሚባለው በትግሬው ደላላ ሌሎችም አጋሮች አሉት። ስለዚህ አሁንም ይሄ ይመች የሚባል ግለሰብ በቀጥታ ልጅቱን እንድትለቀቅ ወይም ወደ ሳውዲ እንድትመለስ ወይም ወደ ኢትዮጵያ እንድትሄድ ካላደረገ ማንም ሰው ከሱ ላይ እንዳትወርዱ አፍንጫውን ያዙት። ጅዳ ነው ቤቱ አለበት። ሁሉ ሎኬሽን ደርሶናል፣ ፎቶ ደርሶናል፣ ልጁ ሚስቱ ደርሶናል። መጀመሪያ ግን ያስለቅቅ እሷን። እሺ ቁጥሩን ስጠን የባሏን። እሺ 05 ብያለሁ። 48 እሺ 29 እሺ 46 እሺ
47 እሺ በኋላ ደውልልሃለሁ ተመልሼ። ማን ነው ስሙ ባሏ? የሀና ባል በለው። አንዳንድ አበባ። ቆይ እናንተ ዝም ብለህ ታወራ ሰው ብር አድርጉ። ኦኬ ሸሙዬ ወይ እርስዎ ስነ ስርዓት ያዙ። ሄሎ ቆይ ሰላም ነው? አበባ ታፈጣችሁኝ ሰላም ነው። ሰላም እንዴት ነህ? እኔ እሰጥሃለሁ። ቆይ ኦኬ ሀቢቢ ሰላም ነው። ሰላም ነው። ሁሉ ሰላም። ስልክ ያወራ አቡ ፋኖ ነኝ። አውቀኸኛል ከዱባይ። ሰላም ነው። ደህና ነህ ወይ? የሃናን ባል ነህ አይደል? የሃናን መረጃ ምን መረጃ አለህ? መጀመሪያ እንደተናገረው ነው። መጀመሪያው ሙታለች በሚሉት ነው። አዎ መጀመሪያ ነገሩ ነው። የኛውም የኛ ሀገሮች ምናምን ስለሆኑ ሞታለች ሲሉ መጀመሪያው እነሱ አይተዋታል አምነን ነበረ። ከዛ በኋላሳ? ከዛ በኋላማ እያደረው 3 ቀን ምናምን ሆነው እነሱ እንዳላዩት ነው እናው እንዲጠርጡ ራሱ ሞክረን ነበር። እሺ ምንም አልሆነም። ጋላክሲ ስልክ ደግሞ እነሱ አልያዙም ነበር ያለው ተክላይ። መጨረሻ ላይ ደግሞ እነሱ ትክክል እንደያዙ ነው መረጃ ወጣ። ምን ትክክል ልጅቱን እንዳያዟት መሪዎቹ ጋላክሲ ስልክ እንዳያዙ ነበር የተናገረው መጀመሪያ። እሺ እሺ በኋላ ላይ ጀራሪ ሲጠየቅ ትክክል ይዘዋል እነሱ ስልክም ይዘዋል። አይዋ መጀመሪያ ፎቶ አንሱና ላኩ ስትሏቸው ከሻፍ ነው ያዝነው ነው አሏችሁ። ግን በኋላ ሲጣራ ስልክ አላቸው። ለምን አልተነሳችም ፎቶ ለምን አልተነሳችም ስንላቸው ጋላክሲ ስልክ አልያዙም ማለት። ከዛ ቀራጡልን ትንል እንዴት አድርጎ ማየት ይቻላል? ቤተሰቢያችን መሳይ ልጅ ምን አይነት ሰው ያያታል አለ መጀመሪያ ተክላይ። ከዛኛም ተደናገርን መጀመሪያ ላይ። ከዛ ሌላ ሰው ደግሞ ሁለተኛ ይቅረጡ ሲባል ይሄ አንቀርጥም ይሸጣል አሉ እንደገና። እሺ ጥሩ። እዛሳ እንደሷው አግተዋት አሟት ውጭ ላይ ከወጣች በኋላ እዛ እንዳለች የተናገረችውን ልጅ መረጃው ደርሷችኋል? ያንማ መረጃ ደርሷል። እንደገና ጠይቀነው ነበር ተክላይ እንደውለን። እሺ ምን አላችሁ? ሁለተኛ እንዳትደውሉ ነው ያሉት። ሙታሌ ሁለተኛ እንዳትደውሉ። የት ሀገር ሰው ነው ተከላይ? ደወለልህ ደግሞ የትመን አለ ተብላክ ዝም በል በእናትህ እንዳይረሳ። ትግሬ ነው እሱ? አዎ ትግሬ ነው። ምንም ነገር ያላችሁ የለ? ተክላይ በቃ ትክክለኛ እርግጠኛ 100% እንደሞታኝ ነው እሱ የሚናገረው። እሺ ከጅዳ የላካት ደላላ ማን ነው? ከጅዳ የላካት እዚህ የሆነ ጌታን የሚባል ጓደኛ አለኝ ነው። ወንድሞች ይዘሪቷን በቃ ወንድሷም ነው በጣም አልቀርም ስትለኝ ብዙ ጊዜ ያው ከዛ በቃ ለአማናው ከእናንተ ልጆች ጋር ሲሄድ ብሎ ደውለህ ንገረው አደራ ምናምን ብሎ እሱ ራሱ ደውሎ ነግሮታል። እሺ ተክላይ ማን ነው? ጌታውን ተክላይን ያውቀዋል ከዚህ ቀደም? እና ጠሪቁ እና ይመች ነው። ምን ይመች ነው ጠሪቁ ዋናው ይመች ነው። አይዋ ጌታውን ለይመች ነው እንትናን የሚያውቀው ይመችና ተክላይ ያው አንድ ላይ ነው የሚሰሩትና እኔ ራሱ አለ እኮ መስመር ላይ ራሱ ያወራው ትሸኛቸው ያለ ነገር ካለ ደውልልኝ እያለው ነበር። ይመች እኮ ትሸኛቸው መስመር ላይ ያለው ነው። ስለዚህ ዋናው ጅዳ ያለው ይመችና ያው ጌታውን ያንተ ጓደኛ ነው። ይመችን ነው የጠቆመ። ከዛ ይመች ነው የላካቸው። ይመች ነው እኔ ራሱ እነሱ ሲልካቸው ሰምቻለሁ። ብሩን ለማን ነው የሰጣችሁት? ብሩን ለማን ነው የሰጠችው?
ብሩማ ገና ድንበር ሲደርስ ነው ቢጋራ ተቀምጦ እዛ ሲደርስ ነው የሚተላለፍላቸው። እሺ ለማን ነው የሚተላለፍላቸው? ለይመች ነው የሚተላለፈው። ለይመች ነው ብሩ የሚተላለፈው። ስለዚህ ብር ተቀባዩ ጅዳ ላይ ይመች ነው ማለት ነው። እንደዛ ነው። እሺ ይመችን ታዲያ ይሄንን መረጃ ሲሰሙ ይመችን አላዛችሁትም? አልጠየቃችሁትም? ጠይቀን አንድ እሱም እኮ እንደ ቤተሰብ ነው እሱ የሚስቱ ዘመድ እኮ ነች እሷ ራሱ። የማን የይመች ሚስት ዘመድ እኮ ነው ይሄን ነው። የይመች ሚስት ዘመድ ነች። አይዋ ጥሩ። ስለዚህ እኛ ከጌታውን ተይመች ጀምረን ወዴታ የምንሄደው መጀመሪያ መያዝ ያለባቸው እነሱ ናቸው። የምን ዘመድ ነው? የምን የሚስት ዘመድ ነው? ስለዚህ እናንተ አትልመጥመጡ። ዘመድ ናቸው ጅኒ ናቸው አይደለም። ልጅቱን ያገተው ተክላይ ነው። የላካት ይመችና ጌታውን ናቸው። እነዚህ ሁለታቸውም ተጠያቂ ናቸው። ሁለታቸውም አፍንጫቸውን ሲያያዙ ተክላይ የሚባለው ቅማላም ትግሬ ልጅቱን ይለቃል። እርግጠኛ ሆን ተክላይ ሆን ቆይ ታዲያ እነዛ እንዴት እንደዚህ ሊዋሹ ይችላሉ? አብሮ ያሉት እነማን? ጓደኛዬ ነው አንዱ። ይሄ ጌታውን ወንድም እኮ ጓደኛዬ። ማን ነው የጌታውን ወንድም? አለ አሁን አልመጣም ተመልሶ እንጂ የተገጠር ሊጋ ሄደው። እሺ እኮ የገጠር ልጅ እኮ እውነቱን ነገረን እኮ። የገጠር ልጅ መንገድ ላይ ስትደርስ ደከመኝ ለፉኝ አለች። አለፍናት አለ። አለፍናት ትንሽ ሂደን ተቀመጥ። ሁለቶቹ እኛ ጋር የነበሩ መሮች ተመለሱ። እሷው ጋር ሂደው ትንሽ ቆይተው 4 ሰዓት አካባቢ የሚሆን ቆዩ። ተመልሰው መጡ። ሂዱ ብለውን መሄድ ስንጀምር በኋላ ለእሷ ቅርብ አለው ያሉን። አረ ቅርብ የለም ስንላቸው ሙታ ቀብረናት መጣን አሉ እንጂ ስትሞት በአይናችን አላየንም አለ። ስለዚህ ልጅቱ ደከመኝ ብላ ቀረችበት ቦታ ወስደው ወደ ማጠራቀሚያቸው ወደ ማጋሻቸው ቦታ ወስደው ነው እንጂ አስቀመጧት። ሃናን አልሞተችም ማለት ነው። ለዛ ደግሞ እቺ አግተዋት የነበረችው ልጅ ለወንድሟ እዚህ ቦታ ነበርኩኝ አሞኝ እዚህ ቦታ ጥለውኝ የመኖቹ ወደዚህ ይዘውኝ መጡ፣ ሃናን እዛ ናት ብላ ተናገረች። ከዚህ በኋላ ምንድን ነው የምትፈልጉት? ትክክለኛ እሷ ተናግራለች። እውነተኛ መረጃ ነው። አዎ ኢምራን የሚባለውን የሸርሙጣ ልጅ ቦልከው ሸህ መሐመድ፣ ይሄ የሌባ የቅላን ጠልጣይ ልጅ ቦልከው። ኢምራን የቱ ነው? ኢምራን የሚባል ዲቃላ ልጅ አንደኛው ሌባ እሱ ነው። እንደውም እነሱ ናቸው የቅማላም። ስለዚህ ላይ ድንገት ልትሞት የምትችለው መሳሪያ ካልመጣት ልትሞት አትችልም። ስለዚህ እናንተ እንደቀላል አንተ ባልና አይደለ እንደቀላል በሰው ወሬ ዝማት የለባችሁም። አሁን እኛ በቀጥታ ማነው ስሙ ያልከኝ ደላላው የተከለ የሚገናኘው ይመች ነው ይደያለው። በቃ ይመች እንደውልለታለን። አንለቃችሁ። እናንተ ዝም ብላችሁ አትሸወዱ እንዴ። ቀራጢት ነው እንደ የላካችሁት። ያችን ይመሰልይ እኮ ነው የላካችሁት። እንዴት ነው በማንም በሌባ ደላላ ተሸውዳችሁ ዝም የምትሉት እንዴ? የሰው ቀላል ነው እንደ ሰው ህይወት እንዴት ነው የምትሸወዱት? ስለዚህ ይመችን ያዙት፣ እዛው ይመችን ያዙት። እኛም እናስይዘዋለን። ይመች ሆነሃል አንተ። በቃ ደውልለት። ይመች የሚባለውን ደውልለት። ተክለይ የሚባለውን እንደታወቀ ማገቷ እንደተሰማ ትክክለኛ መረጃ እንደወጣ ይንገረው። ምንም ራሱ ቤተሰብ መረጃ እየደወለ ሁለተኛ ለሱ በጣም እየማለት ነው። ደግሞ እሱ ሃይማኖት ምን አባቱ ምን ሃይማኖት አለው ሌባ ሃይማኖቱ የመን ተደውሎልህ ቁጥርህን ፈልገው ሰው የመን ደውለውልህም አልደወለልህም ሰው በቁጥር ልጅ ነበረ ገና መጀመሪያ እኮ ከየመን ምን አሉህ ደውለው ልጅቷን አይታናታል። እርግጠኛ አይተዋት ነው መሰለኝ። አንድ ጊዜ አይታናታል ብለው ሲነግሩ ምን አልክ አንተ ታዲያ? ብለው ነግረውኝ ከዛ ደወልኩና አገናኙሽና እንደዚህ ነው ሲል አላቅም። ቆይ እስቲ እናንተ አንድ ጊዜ ቆይ እስቲ እናንተም ታትበሉ። ይኸውልህ ጌታሁን ብሩን ማን ነው የተቀበላቸው? የእነ ሃናንን ብር 5500 ማን ነው የተቀበላት? ማንም የተቀበለ በኪሳቸው ያዙ። ሹቅዳ ያስቀመጡ ሲደርሱ ነው ብሩ የሚከፈለው። ገብቶሃል?
ሲደርሱ ውሸት ነው። በኪስ አይያዝም፣ ብር በኪስ አይያዝም። ምን ነው በትሪላ ለትሪላ ብቻ ነው 1000 ብር። ማን አስተዋወቃቸው? የሚከፈለው ለትሪላ ነው። የሄዱ ልጆች እያንዳንዱ ይኸውልህ ውሸረኛ ነኝ አላለም ነበር እንዴ? አሁን ሁሉንም ያውቃል። እኛ እኮ ወንጀለኛ አላልንም። ይኸውልህ ወንጀለኛ አይደለህም እኮ ወንጀለኛ አላልንም። ወንጀለኛ ሳትሆን ተጠያቂ ነህ ነው አለ። ለምንድን ነው የምትጠየቀው? ደላሎቹን ታውቃለህ? መንገድ እኮ ነገርኩህ እኮ የምጠየቅበት ነገር አንዳችም ነገር የለም አለ። ወንድሞቼ ሲሄዱ ተነጋገሩ ሄዱ። አብራ ተደብላ ሄደች። ማን ጋር ነው የተነጋገሩት? ማን ጋር ነው የተነጋገሩት? ቆይ ማን ጋር ነው የተነጋገሩት? ይጠይቁኝ እንታወቃለን እያለ እኮ ነው። አንተ አይደለም ልጅቱ ሰው ከሌላት አይደለም ባልየው ፈሪ ከሆነና ልጅቱ ሰው ከሌላት ያስፈራራ። ቆይ እናንተ ዝም በሉ። ቆይ ያስፈራራ እኮ ነው። ተፈለገ ወንድሞ ይጠይቀኝ እያለ ጌታውን ብዘጋውም ባዘጋውም አንደኛ ከመጠየቅ እንደማታመልጥ ይኸውልህ ያንተን እኮ ሰማሁ። እኔ ደግሞ እያልኩ ያለሁት ምን መሰለህ? እኔ እያልኩ ያለው በደንብ ገብቶሃል? ትክክለኛ እነሱ ቤተሰቦች አሉ ገብቷል። ግን ሰውን በማጉደፍና ሰውን እንትን በማለት የሰው ህይወት ይበላሽ መስሏቸው ነው። በጭራሽ አይሆንም። ይኸውልህ ቤተሰቦቻቸው ይኸውልህ አንድ ልጅ እውነታውን በትክክለኛ ያውቃሉ። እኔ 4 ዓመት ሙሉ ዝም ብዬ በጠላ እንደተቀመጠ አንድ ከተማ እንኳን እንደማላውቅ ያውቃሉ። ገብቷል። 4 ዓመት ሙሉ ገዛ ይባላል። ሰማኛለህ? ግን የሚሰማቆሽሽ የፈለጉት ነገር አለ። ገና ስናንተ እንትን ስናባብላቸው እውነታውን ተረዱ። እኔም ወንድሞችን ስልክ አብራ ወንድም ባልየው ያውቃል ትክክለኛ ቁም ነገሩ። ስለዚህ ወደ እኔ አትተካከፉ። ለምን ነው የምትሳተፉ? ጥሩ እኛ